አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖች ሰላም ሰላም ብያለሁ። ያላችሁበት ሰላማችሁ ይብዛ። ውዶቼ ወዳችሁና ፈቅዳችሁ ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። አላህ ሀገራችንን ሰላም ያደርግልን፣ ሰላም ያውርድልን። ውዶችዬ ዝሮ መግቢያችን ናትና እንግዲህ ዛሬ እንደተለመደው መጥቼላችኋለሁ፣ ተመልሼላችኋለሁ። ሁዶቼ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። አበረታቱኝ ቤተሰቦቼ እና ዛሬ ደግሞ በመጣሁበት ጉዳይ ምንድን ነው አንዳንድ ሴቶች ማለት ነው በእኔም በራሴም የደረሰውን ላካፍላችሁ ውዶችዬ። መቼም በአሁኑ ሰዓት አንዳንድ ነው እንጂ ሁሉም ሰው ነቅተዋል ማለት ነው። የነቃ ሁሉም ነቅተዋል ብዬ አስባለሁ። እንደ በፊቱ አሁን ተበላን እንደዚህ ኮን ተከዳን የሚል የለም። አሁን እንኳ ማለት ነው ሁሉም ነፍስ እያወቀ ነው፣ ትምህርት እየወሰድን ነው ማለት ነው። ግን ይሁንና ብቻ እስኪ እንደው አንድ ጥያቄ ልጠይቃችሁ ውዶች። የኔ ነው ያላችሁት ሰው፣ ያመናችሁት ሰው፣ የተገደፋችሁት ሰው በቃ እስከ መጨረሻ ድረስ የራሴ ነው የኔ ነው ያላችሁት ሰው ርቃችሁ ማትርቁት ሰው ቢጎዳችሁ ምን ታረጉታላችሁ? እስኪ ኮሜንት ላይ ያስቀምጡልኝ ማለት ነው። በእኔ የደረሰ በእናንተ እንዳይደርስ በእናንተ አይድረስ ነው የምላችሁ ሁዶችዬ። እኛ በበረሃ እየተንጠፈጠፍ እየተንከራተት እኔ የምለው ግን አንዳንድ ሰዎች ዘመድም ይሁን ባዳም ይሁን አላውቅም፣ ብቻ በሰው ሕይወት ገብቶ የሚያበጣብጥ የሰውን ንብረት ለራሱ ለማድረግ የሚጥር ምን ትጠቀማላችሁ? አዎ ለጊዜው ሰው ትጎዳላችሁ፣ ግን አትጠቀሙም። የመጨረሻ ጊዜ ማለት ነው። የመጨረሻ አትጠቀሙበትም። እኔ ላይ እንዳለ ሁሉ አንዳንድ እህቶች ላይ ወይንም ወንድሞች ላይ ሊደርስ ይችላል ሊኖር ይችላል ብዬ ነው። ይሄ ነገር የኔ ነው ያላችሁ ሰው ቢጎዳችሁ ግን ታላህ ታልታዘዘ አትወድቁም። ትንገዳገዳላችሁ እንጂ አትወድቁም። ምን ነው አላህ ተጎናችሁ ስላለ ማለት ነው። አላህ ወኪል ስላለ አንዳንድ ሰዎች ተርቀው የማይራቁ ሰዎች የኔ ነው ያለ በቃ የራሴ ነው ያላችሁ ሰው ማለት ነው እናንተን ሊጎዳ ሌሊት ተቀን ይጥራል ይግራል፣ ግን እናንተ አትወርቁም፣ ትንገዳገዳላችሁ እንጂ። ሰላማዊ ሰው ዘመድ መስሎ ጓደኛ መስሎ ታማኝ ሰው ተቆርቋሪ መስሎ ጠጋ ይላችኋል። ያንን ሰው እገሌ ይጎዳኛል ወይኔ ለኔ አዝኖ ነው ይሄ ሰው ጥሩ ሰው ነው ብላችሁ እናንተ የአንጀታችሁን ትሰጡታላችሁ፣ ትቀርቡታላችሁ ማለት ነው። ምክንያቱም ይጎዳኛል ብለን አናስብም። እህቶች ይሄ ነገር ወላሂ ፕራንክ አይደለም፣ እውነት የደረሰብኝን ነገር ነው የምነግራችሁ ማለት ነው። ግን አይጠቀሙም። ለጊዜው ይጎዳሉ፣ የመጨረሻ ጊዜ ይጎዱበታል ማለት ነው። ዘመድ ይመስላሉ። ከናንተ ጠጋ ብለው ሁሉን ነገር ያጠኗችኋል ማለት ነው። ካጠኗችሁ በኋላ የእናንተ መውደቂያ የእናንተ ማንሸራተቻ ይፈልጉላችኋል። ለምንድን ነው ይሄ? ምን አስፈለገ? በሰው ርዝቅ ሁሉም የርዝቁን ነው የሚበላው አይደለም? ሁሉም ነሲቡ ነው። ግን እንዳረጋችሁ ብታረጉት የአንድ ሰው ርዝቅ ልትገላብጡት ወይንም ደግሞ ልትወስዱት አይቻልም። ምነው የተጻፈው ለኔ ብቻ ነው፣ የራሴ ስለሆነ የራሴ ነው። ነገር ግን የኔ ነሲብ አልሆነውም ደግሞ እናንተ ባትጥሩ በራሱ ጊዜ ይሄዳል። ግን ጓደኛም ሆናችሁ ዘመድም በቃ ዘመድ ብቻ እኔ እንጃ። በአሁኑ ሰዓት ማን ነው የሚታመነው? እስኪ
ማንን አምነን ነው በቃ ይሄ በቃ አንጀታችን ሆዳችን የምናወራው? ጓደኛ አለኝ በቃ የኔ የሆነ ሰው ነው ብላችሁ ዘና የምትሉት ሰው እስኪ እንዴት ነው? በቃ በአሁኑ ጊዜ ማን ነው የሚታመነው? የኔ ነው ያላችሁ ሰው መጨረሻ ላይ እናንተን ሲጎዳችሁ ነው የምታገኙት። ነገር ግን እናንተን ክፉ አደጋ ላይ እንድትደርሱ እንድትወድቁ ያረጋችሁን ሰው እስኪ ምን ማድረግ አለባችሁ? አላህ ይብቃይ ብላችሁ ነው የምትተውት ወይንስ ያንን ሰው ብድር መመለስ አለባችሁ? እስኪ ኮሜንት ላይ ጻፉልኝ ማለት ነው ውዶቼ። በጣም ተበሳጭቻለሁ፣ በጣም ተናድጃለሁ። ብቻ ይገርማል። ላይበላው አባለለው ይላል የሀገሬ ሰውና በጣም ያሳዝናል። ይሄ ነው ብዬ ብቻ አንዳንድ ነገሮች ቀንጨብ አደርግላችኋለሁ። ግን የመጨረሻችሁ ነገር አያምርም ማለት ነው። በሰው ህይወት ገብታችሁ የምታዳክሩ፣ በሰው ህይወት ገብታችሁ ምስቅልቅሉን የምታወጡ ሰዎች አላህ ሂዳያ ይስጣችሁ ነው የምላችሁ። እና ውድ ተመልካቾቼ ይህንን ስላችሁ ሊደናገራችሁ ይችላል። ምክንያቱም እኔ ብዙ ነገሮች ብዙ በደሎች ስለደረሰብኝ ነው። እስካሁን አውርቼውም አንስቼውም አላቅም። አላህ ወኪል ብዬ ትቼዋለሁ። ግን አልሆነ ሰው ምስቅልቅል ብላችሁ መድረሻ ስታጡ መውደቂያ ስታጡ በቃ ምስቅልቅል የሚያረጋችሁ አላመናችሁ ሰው ነው፣ የራሴ ያላችሁ ሰው ነው የሚያረጋችሁ። እና በዚህ ጊዜ አሁን ማን ነው የሚታመነው? ማን ነው የሚታመነው ማለት ነው? ማንን አምነን እንጠጋ? አሁን አንዳንድ ሰዎች ፍራንካችሁን ለወንድ አትላኩ፣ ገንዘባችሁን አትበሉ እያላችሁ ትላላችሁ ማለት ነው በሜዳ ላይ። ግን ያ ገንዘብ አሁን ሰው አለን ብላችሁ ተመካክረን በፍቅር እኔ እዚህ ይሄን እሰራለሁ፣ አንተ ይሄን ትሰራለህ፣ ህይወታችንን እንቀይራለን ብሎ ነው ማንኛውም ሰው የሚመጣው አይደለም። ግን ኢትዮጵያ ሆናችሁ ዙሮ አላያችሁ ሁሉ እናንተ አረብ ሀገር ስትደርሱ በቃ ወዳጅ ሊሆናችሁ ይነሳል ማለት ነው። እንደዛ የሚያደርገው ምንድን ነው? ውስጡን ለማጥናት ውስጡን ታጠና በኋላ እናንተ ደረሳችሁበት፣ እናንተ እንዴት እንደሆናችሁ ታጠና በኋላ ዙሮ እናንተን ይወጋችኋል ማለት ነው። አታርቁትም፣ የራሳችሁ ሊሆን ይችላል። አትቀርቡትም፣ እየጎዳችሁ ነው ያለው። ለወዲያው ግን አይመስላችሁም፣ አይመስልም። ነገሩ ደርሶባችሁ ስታዩት ነው የሚያስታውቃችሁ ማለት ነው። ነገር ግን በእኔ የደረሰ በእናንተ እንዳይደርስ እህቶቼ ተክፉ ነገር አላህ ይጠብቀን፣ አላህ ይጠብቃችሁ። በጣም አስቸጋሪ ነው። ሰው ለፍቶ ላለፈለት ለፍቶ ለተቀየረ መሀከል ገብቶ ብትንትን የሚያደርግ የእናንተን ኑሮ እንደዚሁ ብትንትን ያድርገውና አትጠቀሙም፣ ለጊዜው ነው እንጂ። እና ውድ ጓደኞቼ በጣም አስቸጋሪ ነው በአሁኑ ጊዜ። ሰውን አትመኑ። ሰውን እንዴት አድርጋችሁ ለማመን ያበቃል ማለት ነው። እንዴት ተብሎ ነው ሰው የሚታመነው? እኔ እኮ ግራ የገባኝ ነገር ያ ሰው ጥሩ ሰው ነው፣ ያ ሰው ታማኝ ነው ብለን ስንቀርበው ቀስ ብሎ ለሰስ ብሎ ቀርቦ የእናንተን ውድቀት ነው የሚመኝላችሁ። እናንተ አልሆነ አደጋ ላይ እንድትወርቁ ነው የሚጥርላችሁ። ነገር ግን በቃ ምንም የሚደረግ ነገር የለም። አልቅሶ አላህ ይብቃኝ ብሎ ዝም ማለት ማለፍ ይሻል ይመስለኛል እንደኔ። ግን እነሱ እንዳደረጉት ብድሬን እመልሳለሁ፣ እነሱ እኔን እንደዚህ እንዳደረጉኝ እንደዚህ አረጋለሁ ማለት ተያይዞ ልቀት ነው ማለት ነው ጓደኞቼ።
እና ውዶችዬ እንግዲህ የዛሬው ቪዲዮ ይህንን ይመስላል። ብዙውን ዝርዝሬ በሚቀጥለው ቪዲዮ አመጣላችኋለሁኝ። የገጠመኝን ችግር የገጠመኝን በጣም ምስቅልቅል ያለ ነገር እስኪ ለእናንተም ትማሩበታላችሁ። ሸር አደርግላችኋለሁ። ለሚቀጥለው ቪዲዮ ጠብቁኝ ማለት ነው ውዶችዬ። እንግዲህ ይሄ ነው ለማለት በጣም ከባድ ነው። ባላመንኩት ሰው በቃ ባልጠረጠርኩት ሰው ከኋላ ያ ሰው ሲወጋኝ በቃ በጣም እንትን ስላለኝ ነው ይሄን እንድላችሁ የፈለኩት ጓደኞቼ። በጣም አስቸጋሪ ነው። ተክፉ ነገር አላህ ይጠብቃችሁ፣ ፎቶም ተመቅረት አላህ ይጠብቀን እላችኋለሁ የኔ ውዶች። ላይክ እና ሰብስክራይብ እያደረጋችሁ ለምትከታተሉኝ እጅግ አድርጌ አመሰግናለሁ። ኑሩልኝ። ሀገራችንን ሰላም አላህ ያደርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።